የሮማን መጨረሻ ምንም የሚሆን ይመስላችኋል? መጨረሻዋ እንደዚህ ነው የሚሆነው። አቤት ጉድ! አቤት ጉድ! አባባ ለቢኒያም እውነቱን ነግር አደረጉት። ወተት ነጭ ነው ካላሉ አይገባህም እንዴ? ጉድ! እንግዲህ አባባ በልባቸው ያሉትን ሰምታችኋል። እህትህን ነው ያፈቀርከው እያሉ ለድልም እንደዛ ወንድምሽን ነው ያፈቀርሽው እያሉ እንግዲህ እህትና ወንድም መሆናቸው ነው። እርግጥ አንድ እናት አልወለደቻቸውም፣ ግን ቢሆንም አሳድገዋለች። ያው እናቲቱ እሱ ከወደዳት ግን ሊጋቡ ይችላሉ፣ አላቅም። ዋናው ነገር ግን አሁን ላይ ከባዱ የወይዘሮ ሮማን ፈተና ምንድን ነው? የወይዘሮ ሮማን ፈተና እንግዲህ የልጄን ቀብር ማየት እፈልጋለሁ። እንግዲህ አስባችሁታል፣ ልጅሽ ሞታለች፣ እኔ ራሴ ነኝ ሄጄ ቀብሬያት የመጣሁት ብላ ነው የነገረቻት እንጂ ወይዘሮ ገነት በፍጹም ቀብሩ ላይ አልቆመችም። ምን አይነት ሴትዮ እንደሆነች የምን ጭካኔ እንደሆነ የወይዘሮ ሮማን ጭካኔ እንግዲህ እንዳያችሁት ነው። ታዲያ ቢኒያም እግር በእግር ተከትሎ ስለ ሮማን ሁሉንም ነገር ለአባባ ነገራቸው። አክስቴ ናት። ከዛ በኋላ ወይ ጉድ! እጅ ሴትዮ ጥሩ ሰው አይደለችም። ለምንድን ነው አንተ ግን ስለሷ ልትነግረኝ የፈለግከው? ሲሉት አባባ አክስቴ በጣም መጥፎ ሰው ናት፣ በጣም ከምነግሮት በላይ። እናማ በቃ እድልን በጣም ነው እንትን የሚሏት ቤት ውስጥ። አንድ ምልህ ነገር ቢሆን አክስትህ በጣም መጥፎ ሴት ናት። ልጄ እባክህን እድልን ጠብቃት። ከማን ነው መጠብቃት? ከአክስትህ ብቻ ከጎኗ እንዳትለይ። እንደው ስለፈጠረ አምላክ ልለምንህ፣ ሰው ያስፈልጋታል። እድል ላይ ጉዳት ልታደርስባት ትችላለች አክስትህ። ስለዚህ እባክህን ብሎ አባባ ለሱ ነገረው። ታዲያ ይሄ ነገር በጣም ውስብስብ ሆኖበት ነበረ። አሁን ግን ግልጽ ሆኖለታል። በጣም ደንግጧል። አላቅም ምን አይነት ስሜት ውስጥ እንዳለ እንግዲህ ለማሰብም ይከብዳል። እንግዲህ እድልም ራስሽን ጠብቂ ብሏት አባባ፣ እሷም ወደ ቤቷ ሄደች፣ የተሰጣትን ነገር ይዛ ማለት ነው። እናም ወይዘሮ ሮማን እንግዲህ ምን ውስጥ ነው የገባሁት? አምላኬ ምን ውስጥ ነው ያስገባኸኝ? አቤት ጉዴ! የመጨረሻው ዘመን ደረሰ። አሁን የኔ መጨረሻ ነው። በቃ ሁሉም ነገር አበቃ ማለት ነው። ስለዚህ በቃ መሞቴ እኮ ነው። ምክንያቱም በህይወት እንዳለች ካወቀች ሰው አታደርገኝም። ያ ታዲያ የወይዘሮ ሮማን መጨረሻዋ አንደኛ የራሷን ልጅ ወልዳ ጥላለች ይመስለኛል። ሜላት ራሱ የእሷው ልጅ ሳትሆን አትቀርም። እኔ እንጃ። ሁለቱንም ልጆች አምታዝ ጣለችው እሷ ነች ብለዋል ሰውየው ማለት ነው። እና እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? የውርደት ጥግ፣ የእውነት የውርደት ጥግ ነውና እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ግን በዚህን ያክል እንጃ፣ የእውነት በጣም ነው የሚያስጠላውና ወይዘሮ ሮማን እንግዲህ እንዳያችኋት ነው ማለት ነው። ምክንያቱም በጣም ትደናገጣለች፣ በጣም ትዘላለች። የምትይዝ የምትጨብጠው ነገር ነው የሚጠፋት ማለት ነው ስለ ልጇ። ታዲያ ወይዘሮ ገነትም ጠበቅ አድርጋ መሄድ አለብኝ፣ ሂውሰጂ እባክሽን። ከዛ በኋላ አይ ደክሞኛል፣ ዛሬማ ወገቤን ቆርጦኛል፣ ወገቤን አሞኛል እያለች አውቃ እሷ ነገሮችን ልታረሳሳ እየሞከረች ነው። ታዲያ ማሚዬ እች ልጅ በህይወት ካለችስ? አንተ ምን እያልክ ነው? ይሄ ልጅ ደግሞ አርፎ ልቀመጥ ብሎኛል። የምን ቦምብ ነው የሚያፈነዳብኝ? ባካችሁ ልጅቷ የለችም ብዬ አለች ይላል እንዴ? አምላኬ ምንድን ነው የሚሻለኝ? ይሄ ልጅም አርፎ ልቀመጥ ብሎኛል። አሁን ምንድን ነው የማደርገው እያለች እንግዲህ ወይዘሮ ሮማን በጣም ግራ ተጋብታለች አሁን ላይ ማለት ነው። ያደረገችው ነገር እንግዲህ እንቅልፍ ነስቷታል። ሌላኛው ወይዘሮ ሜላት ደግሞ ከኔ ጋር አንድ ትምህርት ቤት አትማሪም፣ ልጆቹን አስቅብሻለሁ፣ ልጆቹን አስመታሻለሁ፣ ምክንያቱም አንቺ የኔ ገረድና የኔ ሰራተኛ ነሽ እንጂ ከኔ ጋር አንድ ትምህርት ቤት እንድትማሪ አልፈቅድልሽም አለቻት። እንግዲህ ባላንጣ ሆናባታለች እድል ላይ እች ልጅ አሁን ላይ። እናም እድል በጣም እየተበሳጨች ነው። ስለዚህ ሁሉም ነገር ቢቀርብኝስ፣ ትምህርቱን ቢቀርብኝስ፣ እድል እንደዚህ እያልሽ አንድ ነገር በተፈጠረ ቁጥር ሻንጣሽን እየጎተትሽ መነሳቱ ይቅር። እንደዛ ከሆነ ትምህርትሽን አጨርሽም፣ መታገስ አለብሽ።
እያላት ከዛ በኋላ እንግዲህ በጣም ግራ ተጋባ ማለት ነውና እንግዲህ ወይዘሪት ሮማን አሁን ላይ አጣብቂኝ ውስጥ ገብታለች። ይችን ልጅ ከዚህ ቤት ውስጥ ማባረር አለብኝ፣ ይችን ልጅ ከዚህ ቤት ውስጥ ማስወጣት አለብኝ። እንደዛ ካላደረኩማ በፍጹም አልለቃትም። አዎ ከዚህ ቤት ውስጥ ማባረር አለብኝ እንጂ አሊያ ከባድ ችግር ይፈጠራል እያለች እንግዲህ ያዙኝ ልቀቁኛለች። ታዲያ ቢኒያም በአንድ አይኑ ነው የሚያት። የት ሄደሽ ነው? ዛሬ እኮ ጠፍተሽዋልሽ። ምን ሆነሽ ነው እየጠፋሽው ስላት ስትለው ለቅሶ ሄጄ ክፍለ ሀገር ገጠር ሄጄ ብቻ ብዙ ነገር አወራች በአንድ ጊዜ ማለት ነው። አያችሁ የውሸቷን ጥግ አደል አክስቴ? እውነትሽን ነው። እኔ የምለው ከመቼ ወዲህ ነው ሰው ሻርብ ሳይለብስ ለቅሶ የሚሄደው? ቆይ ምን አይነት ለቅሶ ነው እንዴ? ሻርብ አልለበሰችም እንዴ? ያው ማሚዬ እንግዲህ እንደምታያት ነው። እንደዚህ ሆና ነው ቅድም ለቅሶ ሄዳለሁ ብላ የወጣችሁ። እኔ ግን ለቅሶ አይመስለኝም የሄደችው። አንተ ልጅ ቆይ እኔ እኮ ያህ ነኝ እንዴ? ለምንድን ነው እንደዚህ የምትሆንብኝ? ለምንድን ነው አፋፌን የምትለኝ? እያለች እንግዲህ ልጁን እሱ የዋዛ አይደለም ጠምዶ ይዟታል ቢኒያም በኃይለኛው። ምክንያቱም ከእሷ ጀርባ ያለውን እናቱ መሆኗን ሲያቅ ታዲያ ምንድን ነው የሚወጣው? አሁን ይሄ ልጅ በጣም ያሳዝናል። እሱም ወላጆቹን ለማወቅ በጣም ጓጉቷል። ነገር ግን አንቅሮ ነው የሚጠፋት። አክስቱ እሷ እናቱ እሷ መሆኗን ያወቀ ቀን አላቅም ምን እንደሚፈጠር ለማሰብም ይከብዳል ማለት ነው። እውነት ለመናገር ሮማን እንግዲህ የክፋቷ ክፋት እናቷ ልጄ እያለች እንደዚህ ፎቶዋን እያዘች ነጋ ጠባ ስቅስቅ ብላ ስታለቅስ፣ እሱ ግን ምንም አይመስላትም፣ በፍጹም ምንም አይመስላትም ማለት ነው። ምን አይነት ሴትዮ እንደሆነች ምንም የማውቀው ጉዳይ የለም ማለት ነው። እና ከዚህ በኋላ እንግዲህ ያላት አማራጭ ያው በህግ መጠየቅ ብቻ ነው። ህግ እንዳደረገ ያደርጋታል። ከዛ በኋላ እንግዲህ ግን ቢኒያም አሁን ላይ በጣም ግራ ተጋብቷል። ግን አሁን እውነቱን አባባ ነግረውታል ማለት ነው። እና ስለዚህ ከዚህ በኋላ ምን እንደሚፈጠር ምንም ለማሰብም ይከብዳል እውነት። እናም ወይዘሮ ሮማን ታዲያ እንቅልፍ የላት እንደ ቀላሽ በሬ አንዴ ወደ ሳሎን አንዴ ወደ መኝታ ቤት ዝም ብላ ትንከራተታለች። ከባድ ነው። ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር አላውቅም ማለት ነው። ቢኒያም ታዲያ አሁን ላይ ብቻ እንጃ የቢኒና የእድል ነገር በጣም ነው የሚያስፈራው ማለት ነው። እውነት ማለትም እሱ አሁን በጣም ነው የሚወዳት የወደፊት ሚስቴ እንድትሆን ነው የምፈልገው እያለ ነው ማለት ነው። ያ ነገር ታዲያ እህትና ወንድም እንደሆኑ ነው ዛሬ አባባ የነገራቸው። ይሄንን ነገር ታዲያ ማመን አቅቶታል። ቆይ እንዴት፣ ወዴት፣ ለምን የሚለውን ጥያቄ እያቀረበላቸው ነው ለአባባ። የኔ ልጅ በሌላ ጊዜ ተመልሰና ሁሉንም ነገር እነግርሃለሁ፣ ግን እድልን ጠብቃት አደራህን። እድልን ካክስትህ ጠብቃት። እንግዲህ ከባድ ነው። አሁን ከዚህ በኋላ ብዙ 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 ቻሌንጆች አሉ። እድል ከዛ ቤት ወላ ልትወጣ ትችላለች። ለምን ወይዘሮ ሮማን አታስቀምጣትም? ከዚህ ቤት ውስጥ እችን ልጅ ማባረር አለብኝ እንጂ እችን ልጅ እዚህ ቤት ውስጥ ካለች ሁሉም ነገር ይበለሻሽብኛል ብላለች ወይዘሮ ሮማን። ስለዚህ እንግዲህ የሚሆነውን ነገር አላውቅም፣ ግን ከባድ ነው የምር። አንዳንዴ ያልታሰበው ነገር ነው የሚሆነውና ዞሮ ከዚህ በኋላ እንግዲህ እናም እኔ እንጃ የሚፈጠረው አይታወቅም። ምን እንደሚፈጠር ምንም የማውቀው ጉዳይ የለም። ከዚህ በኋላ ሁሉም ነገር እንግዲህ ውስብስብ ነው የሚለው ነገር ግን ቢኒያም ታዲያ ተስፋ አይቆርጥም። እድልን ከመጠበቅ ወደ ኋላ አይልም። ስራውን ትቶ እንግዲህ ከእሷ ጋራ ነው እየተንከራተተ ያለው ማለት ነው። ምክንያቱም እሷን ከተዋት እች ልጅ ልትጫወትባት ሆነ እያሰቃየቻት ነው። እናም ብቻዋን አለቃትም ነው። አሁን እሷ እች ልጅ ብቻዋን ለሰከንድ እንኳን ከቆየች
የሆነ ነገር ታደርጋታለች። ሜላትም ሆነች አክስቴ። እሱ ታዲያ ስራውን ትውት እያደረገ ከእሷ ጋራ ነው እየተንከራተተ ያለው። ታዲያ አሁን እህቱ መሆኗን ሲያቅስ ምን ይሰማው ይሆን? የምርን ይበሱ ቦታ በጣም ነው ያሳዘነኝ። ቢኒያም ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የማውቀው ጉዳይ የለም ማለት ነው እውነት ለመናገር እና እንግዲህ አንዳንድ ጊዜ ሰዎች ክፋታቸው እስከ መጨረሻው ይሄዳል። አንዳንዶቹ ደግሞ ብዙም መንገድ ሳይሻገሩ ከወዲሁ እንትን ይላሉ ማለት ነው እና አላቅም ምን እንደሚፈጠር እንግዲህ ከዛ እኔ እንጃ ከባድ ነው ዞሮ እውነት ለመናገር ብቻ ሮማን እስከምትጋለጥ ድረስ ማለትም እድል አሁን ቤተሰቦቿን አታውቅም። ቢንያምም እንደዛው ነገሮች እንደዚሁ እያሉ ነው የሚቀጥሉት እንጂ ካሁኑ ቤተሰቦቻቸውን አያውቁም። እነኚህ ልጆች ገና ብዙ ቻሌንጆች አሉ። ብዙ በጣም ብዙ ነገር አለ እና አንዳንድ ኮሜንት ስለማይ ነው እድል ቤተሰቦቿን ትወቅ የሚለው ይሄ የማይሆን ነው። በፍጹም አሁን አያሳውቁም ማለት ነው። ስለዚህ አጓጊ ነው አሁን ላይ። እናም ወይዘሮ ሮማን ገና እድልን ከዛ ቤት ታስወጣታለች ወዘተ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?